በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰው የሥጋና የነፍስ መዋሃድ ውጤት ነው። ሥጋው ካፈር የተገኘች ስትሆን ነፍሱ ግን የእግዚአብሔር እስትንፋስ ናት። በመሆኑም ሰው ሥጋዊ ባህሪው ወደ እንስሳነት፣ መንፈሳዊ ምኞቱ ደግሞ ወደ መላእክት የሚጠጋ ስለሆነ በሁለት ተቃራኒዎች ስሜቶች መካከል የሚኖር ፍጡር ነው። ሥጋዊ ፍላጎቱ ሲጎላና ሲወጣ መብላት፣ መጠጣት፣ መተኛት፣ መስከር፣ ማመንዘር፣ መዝፈን፣ ሌላም ሥጋዊ ፍላጎቶች ያስደስቱታል። መንፈሳዊው በጎላ ጊዜ ደግሞ መጾም፣ መጸለይ፣ መዘመር፣ ፈጣሪውን ማመስገንና ሌሎችም ያረኩታል። ጾማችን የእነዚህን የተቃረኑ ስሜቶች ማረቂያና ማስተካከያ፣ ሥጋዊ ስሜታችንንና ፍላጎታችንንም ጎስመን ወደ እግዚአብሔር መንግሥት ለመቅረብ የምናደርግበት ዋና መሳሪያችን ነው። ይህን ያልተረዱ ወገኖች ጾምን በመቃወም ጥያቄ ያነሳሉና ዛሬ ከጉዟችን እንዳያስተጓጉሉን ሁላችንም አውቀን የጀመርነውን ጾም በፍቅር እንድንፈጽም ለማድረግ በተለያየ ሁኔታ ቀርበው የነበሩ ጥያቄዎችን እስከነምላሾቻቸው ቅድስት ቤተክርስቲያናችን የምታስተምረንን ከብዙ በጥቂቱ ከሙሉ በከፊሉ ለዛሬ የምንመለከተው መርሃ ግብራችን ነው። ጾምን በተመለከተ የሚነሱ ጥያቄዎችና ምላሾቻቸው ምን እንደሚመስሉ በዚህ በዛሬው በማኅደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ትኩረት ሰጥተን የምናደምጠው ይሆናል። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን አምላካችን የሚያስተምረንን እሱ ራሱ የቃሉ ባለቤት ቸሩ መድኃኔዓለም በእያንዳንዳችን ልቦና አሳድሮልን፣ ጽፎልን፣ አትሞልን በዚች በነጻች በጎላች በተረዳች በአንዲቷ እምነታችን ስንመላለስ በተለያየ ርዕሰ ጉዳይ ወደ እናንተ የምናደርሳቸው እነዚህ መርሃ ግብሮቻችንን ለፍሬ ለበረከት ለመለወጥ አድርግልን እያል ለዛሬም የመስቀሉ ጌታ አማኑኤል አምላካችንን ደጅ እየጠናን መድኃኔዓለም የሁላችን ቤዛን እሱን የፍቅር አምላክን ስለ መስቀልህ ነገር አንተን ስለ ማወቅ ነገር እባክህ በልባችን ጻፍልን፣ ሳልልን እያል የደግነት ባለቤትን እየለመን የምንከታተለው ይህችን ዕለትና ደቂቃ ባርኮ ቅዱሶ የሰጠን እሱ አምላካችን ነውና ክብርና ምስጋና ለገናና ስሙ ይሁንልን። የመስቀል ላይ አደራ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት እናቱም እነሆ ልጄ የሚላችሁን አድምጡ ብላናለችና እሱ ልጇ ወዳጇ የሚለንን እየሰማን እንለወጥ ዘንድ የእናታችን የመብርሃን ልመናዋ፣ ጸሎቷ፣ ቃል ኪዳኗ አብሮን እንዲሆንልን እንድትረዳን እንድትደግፈን ርርተ ሕሊና ርርተ ልቦና መንገዱ እንድታሳየን አሁንም የእናትነት ፍቅሯ ከሁላችን ጋር ይሆንልን። እንግዲህ ጾምን በተመለከተ እጅግ በጣም በርካታ ጥያቄዎችን እያነሳን መነጋገር እንችላለን። በተለይ ከእምነታችን ውጭ የሆኑ ሰዎች ይሄ እንዲህ ለምን ታደርጋላችሁ? የአዋጅ ጾም የሚባል ኬታ መታችሁ ነው? ጌታ እኮ እንዴ ጾሞልናል፣ መጾም አያስፈልገንም እያሉ ሌሎችም ከምግብና ከመብል ጋር በአጠቃላይ ብቻ በተያያዘ የሚጠይቋቸው ጥያቄዎች እኛም ደግሞ ራሳችን በእምነቷ ውስጥ ስንመላለስም ለምን ይሄ ሆነ ብለን ልንጠይቀው የሚያስፈልገንና ምላሽም ልናገኝላቸው የሚገቡትን የተወሰኑትን እንግዲህ ለዛሬ መርጠን ወደ እናንተ ወደ ሁላችንም ልቦና አምላካችን እንዲያደርስልን እንዲህ የምንከታተለው የመጀመሪያው ብዙዎቻችን የምንሰማው ከሌሎች እምነቶች በተለይ የሚመጣብን ጥያቄ ነው። እሱ አምላካችን ክርስቶስ ጾሞልናል፣ ስለዚህ እኛ መጾም አይገባንም፣ አንዴ እሱ ጾሞልናል የሚል ጥያቄ ይበዛል ይመጣልና ለዚህ ምን ምላሽ አለን የሚለውን ነው ለማየት የምንሞክረው። በቅድሚያ ክርስቶስ ጾሞልናልና እኛ መጾም አይገባንም አሊያም ጾም ጭራሹን አያስፈልግም የሚሉ ሰዎች አሉ። እነዚህ ሰዎች ሁለት መሰረታዊ ችግሮች ያሉባቸው ናቸው። አንደኛ የጾም ምንነት ያልገባቸው ሲሆኑ፣ በሁለተኛ ደረጃ ደግሞ ክርስቶስ ወደዚህ ዓለም የመጣበትን ምክንያት ያልተረዱ ናቸው። ጾም መከልከል፣ መተው፣ መቆጠብ ማለት ነው። ይኸውም አንደኛ ከፈቃደ ሥጋ ሲሆን በዋናነት ለፈቃደ ሥጋ ከሚጋብዙ ወይም ፈቃደ ሥጋን ከሚያነሳሱ ነገሮች ነው። ሥጋ ለባሹን ሰው መንፈሳዊ ከሚያሰኙ ነገሮች ጾም የመጀመሪያው ነው። መንፈስ ረቂቅ፣ የማይታይ የማይዳሰስ አሊያም የሚታይና የሚዳሰስ ሥጋ የሌለው ማለት ነው። ሰው ግን የሚታይና የሚዳሰስ ግዙፍ አካል ያለው ፍጡር ነው። ይህም ግዙፍ አካል ጸንቶ ወይም አካሉ ማለት ነው ጸንቶ የሚቆምለት ልክ ስልቻ በእህል ተሞልቶ እንደሚቆም ሁሉ በምግብ ነው። ያለዚያ ግን ይደክማል፣ ይዝላል፣ ተዝለፍልፎም ይወድቃል። ሰው በሚጾምበት ጊዜ ግን ድካም፣ ረሃብና ጥም የሌለባቸውን እረፍት ሳያሻቸውም ዘወትር እግዚአብሔርን ማመስገን ስራቸው የሆነላቸውን መላእክትን ይሆናል።
አንድን ሰው መንፈሳዊ ሆነ የምንለውም ይህን ማድረግ ሲችል ነው። እየበላ እየጠጣ በፈቃደ ሥጋ የሚመራ ሰው ግን በምንም መስፈርት መንፈሳዊ ሊሆን አይችልም። ለዚህም ነው ጾምን የሚቃወመው ሰው የጾምን ትርጉም ያልተረዳ ነው የምንለው። የጾምን ትርጉም ብቻ ሳይሆን የመንፈሳዊነትን ምንነት ያልተረዳ ነው። ክርስቶስ ጾሞልናል አንጾምም የሚሉ ሰዎች ክርስቶስ የመጣበትንም ዓላማ አልተረዱም። ክርስቶስ ከሰማያት ሳይወርድ ከድንግል ማርያም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ ሰው ሆኖ ሳይወለድ እዚያ በሰማያት ላይ ሆኖ የሰውን ዘር ሁሉ ከነበረበት መከራና ከዲያብሎስ ባርነት ነፃ ማውጣት ይችል ነበር። ሰው ሆኖ ወደዚች ምድር የመጣበት ዋና ምክንያት ግን ከቤዛነቱ በተጨማሪ ለአርአያነት ነው። ይኸውም አምላክ ሲሆን ፍጹም ሰው በመሆን የሰው ልጅ በዚህ ምድር በሚኖርበት በሕይወት ዘመኑ ምን መስራትና እንዴት መኖር እንዳለበት ለማስተማር ነው። ክርስቶስ የተጠመቀው ከበደል ለመንጻት አልነበረም። የጾመውም ዕዳ ኖሮበት አይደለም። ወደ ግብፅ የተሰደደውም ሄሮድስን ፈርቶ አልነበረም፣ ለእኛ ለማስተማር እንጂ። ለዚህ እኮ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግራቸውን ካጠበ በኋላ እኔን እንዳደረግኩላችሁ እናንተም እንድታደርጉ ምሳሌ ሰጠኋችሁ ያለው ዮሐንስ ወንጌል ምዕራፍ 13። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ዘመን የፈጸማቸው ነገሮች ሁሉ አንድም ለቤዛነት አንድም ለአርአያነት መሆኑ ግልጽ ነው። ጌታችን በተግባር ከፈጸማቸው ነገሮች አንዱና ዋነኛው ደግሞ ጾም ነው። ጌታችን ስለ ጾም በቃል አስተምሯል፣ በተግባርም ፈጽሟል። በተግባር ስለመፈጸሙ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለውን ታሪክ ማየት ነው። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ፣ 40 ቀንና 40 ሌሊት ጦመ፣ በኋላ ተራበ ተብሎ ተጽፏልና። እንዲሁም የዮሐንስ ደቀ መዛሙርት እኛና ፈሪሳውያን እንጦማለን፣ ደቀ መዛሙርትህ ግን አይጦሙም፣ ለምን ይሄ ሊሆን ቻለ ብለው ለጠየቁ ጥያቄ መልስ ሲመልስላቸው ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ጊዜ ይመጣል፣ ያን ጊዜ ይጾማሉ በማለት ራሱን በሙሽራ ሐዋርያትን በሚዜዎች መስሎ አስተምሯቸዋል። ማቴዎስ ምዕራፍ 9 እነዚህ እንደሚሉት ግን እኔ ጾሜላችኋለሁና መጾም አይገባቸውም አላለም። ከዚህም በተጨማሪ ርኩሳት መናፍስትን ለማውጣት የሚቻለው በጾምና በጸሎት መሆኑንም እንዲህ ብሎ ተናግሯል። እንዲህ አይነቱን መንፈስ በጾምና በጸሎት ካልሆነ በቀር ማውጣት አይቻልም በማለት የጾምን ጥቅም ነግሯቸዋል። ማቴዎስ ምዕራፍ 17፣ ማርቆስ ምዕራፍ 9 ቁጥር 29 ሲያጠቃልልም እንዴትና በምን ሁኔታ መጾም እንደሚገባቸው አስተምሯቸዋል። በመጨረሻም ሙሽራው ከተወሰደ በኋላ ይጾማሉ የተባሉት ሐዋርያትም ከመምህራቸው እንደተማሩ መጾማቸውን ተጽፎ እናገኛለን። የሐዋርያት ሥራ ምዕራፍ 13፣ የሐዋርያት ሥራ ምዕራፍ 14 ቁጥር 23። ከሐዋርያቱ መካከል የሕግ መምህር መሆኑ የሚነገርለት ሐዋርያው ቅዱስ ጳውሎስም ስለ መንፈሳዊ ሕይወቱና ፈተናዎቹ ሲናገር በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጾም በብርድና በራቆትነት ነበርኩ በማለት ብዙ ተብሎ በሚነገር ቁጥር ጊዜያትን በጾም ያሳልፍ እንደነበረ ጽፎልናል። ስለዚህ እኛም ክርስቶስ በተባለው ስሙ ክርስቲያን ተብለን የክርስቶስ ወገኖች የክርስቶስ ደቀ መዛሙርት ተብለናልና እንዲሁም በነቢያትና በሐዋርያትን መሰረት ላይ ታንጸናልና እንጾማለን። ኤፌሶን ምዕራፍ 2 ቁጥር 20። ይህንን የማይወዱ ግን እንደ ልማዳቸው ጿሚዎችን ይቃወማሉ እንጂ እነርሱ ግን አይጾሙም። እናም ይህን ጉዳይ ጠቅለል ስናደርገው እኛና ፈሪሳውያን አብዝተን እንጾማለን፣ ደቀ መዛሙርት ስለምን አይጾሙም ብለው በጠየቁት ጊዜ የሙሽራ ሚዜዎች ሙሽራው ከነሱ ጋር ሳለ መጾም አይችሉም፣ ነገር ግን ሙሽራው ከመካከላቸው የሚወሰድበት ቀን አለ፣ ያን ጊዜ ጾማሉ ብሏቸዋል እንጂ እኔ ጾሜላችኋለሁና የእኔ ጾም ይበቃቸዋል አላላቸውም። በሚዜዎች የተመሰሉ ሐዋርያትም ሙሽራው ክርስቶስ ከመካከላቸው ከተወሰደበት ቀን ጀምሮ ጾመውታል። እኛም ከእነርሱ ተቀብለን ጾመ ሐዋርያት ወይም የሰኔ ጾም እያልን ስንጾመው ኖረናል፣ ወደፊትም እንኖራለን። መብል ለሆድ ሆድም ለመብል ነው፣ እግዚአብሔር ሁለቱንም ይሽራቸዋል የሚለው መሰረታዊ ቃል የጾም አስፈላጊነትን ያስገነዝባል። 1 ቆሮንቶስ ምዕራፍ 6። ስለዚህ ያልሆነ ምክንያት እየፈጠሩ ለመብላት ከማድላት ይልቅ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩት አልተጠቀሙበትምና ወይም አልተጠቀሙምና ሲል በመብል ምክንያት የተገፈፈው ጸጋችን በጾም መመለሱን መጽሐፍ ቅዱስ ይነግረናል። ዕብራውያን
ምዕራፍ 13 ቁጥር 9። ሁለተኛው ሌላው የምንመለከተው ከጾም ጋር በተያያዘ የሚነሳው ጥያቄ ደግሞ በዓመት በተወሰነ ወቅት መጾምን የሚቃወሙ ሰዎች ስላሉ ለነሱ የተሰጠ ምላሽ ነው። አንድን ተቋም የሚያሰኘው ግለሰቦችንም የዚያ ተቋም አባላትም የሚያሰኛቸው ተቋማዊ የሆነ ስርዓትና ደንብ ሲኖር ነው። ሃይማኖት ደግሞ የተቋማት ሁሉ መነሻና መሰረት ነው፣ በተለይ ክርስትና። ስለሆነም ክርስትና እንደ ሃይማኖት የምትታወቅበት የራሷ የሆነ ሁሉንም ምዕመናኖቿን አንድ የሚያደርግ ስርዓት አምልኮ ሊኖራት ይገባል፣ አላትም። ከነዚህ መካከል አንዱ በዓመት በተወሰነ ወቅት ለተወሰነ ወራት ወይም ሳምንታት ወይም ቀናት በአዋጅ የሚጾመው ጾም ነው። ይህም ቢሆን በዘፈቀደ ሳይሆን የሕግና ስርዓት ምንጭ የሆነው መጽሐፍ ቅዱስን መሰረት ያደረገ ነው። ለምሳሌ በትንቢተ ዘካርያስ ምዕራፍ 8 ቁጥር 19 ላይ እንዲህ ተብሎ ተጽፏል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአራተኛው ወር ጾም፣ የአምስተኛውም፣ የሰባተኛውም፣ የአስረኛውም ወር ጾም ለይሁዳ ቤት የደስታና ተድላ የሐሴትን በዓላት ይሆናሉ ይላል። በዚህ ጥቅስ ላይ እንግዲህ የምንገነዘበው በኦሪቱ ዘመን ብቸኞቹ የእግዚአብሔር የቃል ኪዳን ሕዝብ ተብለው ለሚታወቁት ለአብርሃም ዘሮች በዓመት የተወሰነ የጾም ወራት እንደነበራቸው ነው። እነዚህም ወራት ከእግዚአብሔር እጅ በረከተ ሥጋና በረከተ ነፍስን የሚያገኙበት ወቅት ስለሆነ የተድላና የደስታ ወራት ተብለዋል። ወራቱም በዘፈቀደ የተመረጡ ሳይሆን በምክንያት የተመረጡ መሆናቸው ይታወቃል። ያማ ባይሆን ከ1 እስከ 3 ያለውን ዘሎ 4ና 5ን 6ን ዘሎ 7ን 8ንና 9ን ደግሞ ዘሎ 10ኛ ወር ባላለም ነበር። እንግዲህ ቅድም ጥቅሱ ላይ ሲጀምር ራሱ የ4ኛው ወር ጾም የ5ኛውም የ7ኛውም የ10ኛውም እያለ ስለተናገረ በዚህ እንረዳለን ማለት ነው። ይህ የኦሪቱ ስርዓት በሐዋርያትም ዘመን ቀጥሎ ሐዋርያትም በዓመት በተወሰነ ወቅት በአዋጅ ጾሙ እንደነበር ተጽፏል። እንዲህ በማለት ብዙ ጊዜ ካለፈ በኋላ የጾሙ ወራት አለፈ ይላል የሐዋርያት ሥራ ምዕራፍ 27። የጾም ወራት የሚለው አባባል ለጾም የታወቀ የተወሰነና በምዕመናኑም የተለመደ ጊዜ መኖሩን የሚያሳይ ነው። ስለዚህ ቅድስት ቤተክርስቲያናችንም እኔ ሕግና ነቢያትን ልሽር አልመጣሁም ልፈጽም እንጂ ያለውን የክርስቶስን ትምህርት መሰረት በማድረግ በዓመት 7 የጾም ወቅታትን ታውጃለች ማለት ነው። ማቴዎስ ምዕራፍ 5 ቁጥር 17። እንግዲህ ሰው ባስፈለገው ጊዜ ይጾማል እንጂ በዓመት ወይም በሳምንት የተወሰኑ ጊዜያትና ቀኖችን ወስኖ መጾም ትክክል አይደለም ለሚሉ ሰዎች ቤተ ክርስቲያን አንዲት በመሆኗ በማዕከላዊ ስርዓተ ሕግ መገዛትና መስተዳደር ያስፈልጋታል። ሰው ማዕከላዊነት ከሌለው ወይም በሌለው አሰራር መመራትንና መተዳደርን ከመረጠ እንስሳዊ ባህሪውን አነገሰ ማለት ነው። ነቢዩ ሙሴ የእስራኤልን ሕዝብ ያለ ስርዓት ሲመራ ችግር ውስጥ በመውደቁ ዮቶር የሰጠው ምክር ነው ስራውን ሁሉ ያቃናለት። ዘጸአት 18 ቁጥር 13። ሰዎች በነፍስ ወከፍ ዕለትን መርጠው የሚጾሙ ቢሆን ቤተ ክርስቲያን እንደምን አድርጋ በአንድነት ጸሎት መምራት ይቻላታል? በተረፈ ያለ ስርዓት መሆንና የተሰጠ ስርዓትን ማፍረስ በእግዚአብሔር ያስቀጣል። ስርዓትን ለማፍረስ ለተነሱ ሰዎች ምድሪቱ አፏን ከፍታ እነርሱን ቤተሰቦቻቸውንም ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውንም ሁሉ እንደዋጠች ይላልና ዘኍልቍ ምዕራፍ 16 ቁጥር 32። እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና በቅዱሳንም አብያተ ክርስቲያናት ሁሉ እንደዚሁ ነው። ነገር ግን ሁሉ በአገባብና በስርዓት ይሁን። 1ኛ ቆሮንቶስ ምዕራፍ 14 መጽሐፍ እንዲህ ስለሚለን በስርዓት መመራት አስፈላጊ ነው። እንግዲህ ከብዙ በጥቂቱ የአዋጅ ጾም መኖሩ በዚህ ሁኔታ የምንመለከተው ነው ማለት ነው። በተለይ በተለያየ መልኩ ይህንን አቋም ይዘው የሚናገሩ ሰዎች ጾም አያስፈልግም በሚለው እምነት ጸንተው መቆም ሲያቀታቸው መለስ ሲሉና ጾም ያስፈልጋል፣ ነገር ግን እያንዳንዱ ግለሰብ በፈለገ ጊዜ በግሉ እንጂ እንደ ሃይማኖት በአዋጅ ተነግሮ ሁሉ መጾም የለበትም የሚሉ ሰዎች ናቸው። ለዚህም መጽሐፍ ቅዱስ መልስ አለው። በነገራችን ላይ ጾም አምልኮተ እግዚአብሔር ከሚፈጸምባቸው ስርዓታት አንዱ ነው። አምልኮተ እግዚአብሔር ደግሞ በግልም በህብረትም የሚፈጸም መሆኑ የታወቀ ነው። ለምሳሌ የማህበር ጸሎት፣ ጸሎተ ቅዳሴ፣ የአንድነት ጉባኤያት፣ ሌሎችም ወዘተ በህብረት የሚፈጸሙ ተግባራት ናቸው። ጾምም እንዲሁ ነው። በግል ወይም በህብረት፣ በስውር ወይም በአዋጅ ይጾማል። ለምሳሌ ከነቢያት ሙሴ፣ ኤልያስ፣ እዝራ፣ ሌሎችም በግላቸው 40 ቀን ጾመዋል። ዘዳግም ምዕራፍ 9 ቁጥር 9፣ 1ኛ ነገሥት ምዕራፍ 19 ቁጥር 8። እንዲሁም የነነዌ ሰዎች በዮናስ ስብከት፣ አይሁድም በዘመነ አስቴር በአዋጅ ጾመዋል። ዮናስ ምዕራፍ 3 ቁጥር 5፣ አስቴር ምዕራፍ 4።
በነቢዩ ዕዝራና በነህምያ ዘመንም ሕዝበ እስራኤል በአዋጅ ተነግሯቸው ስለ መጾማቸው ተጽፎልናል። ዕዝራ ምዕራፍ 8 ቁጥር 21፣ ነህምያ ምዕራፍ 9 ይህንም መመልከት ነው። ነቢዩ ኢዩኤልም በአዋጅ መጾም እንደሚገባ ሲነግረን በጽዮን መለከትን ንፉ፣ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሕዝብንም አከማቹ እያለ ተናግሯል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 15። ስለዚህ ጾምን በግልም በአዋጅም መጾም ይቻላል ማለት ነው። እንግዲህ እነዚህ ነገሮች ከብዙ በጥቂቱ መቼስ ምላሽ ይሆኑናል ብለን ተስፋ እናደርጋለን። ሌላው ጥያቄ መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ የሚለውን በመጥቀስ መጾም ከንቱና ሰው ሰራሽ እንደሆነ ይላሉ። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1። መልሱ ሐዋርያው ቅዱስ ጳውሎስ ይህን መልእክት የጻፈው የጥንት መናፍቃን የሥጋ ምግብ መጠጥና ሴት የተፈጠሩት በክፋት አምላክ ስለሆነ ክልክል ናቸው እያሉ እንደሚያስተምሩ ስለተረዳ ነው። ወደ ኋላ መለስ ብለን የቅዱስ ጳውሎስን ታሪክ ስንፈትሽ እንዲያውም ሐዋርያው ከሳሾቹን ከሚከራከርበት አንደኛው ነጥብ የአባቶችን ሥርዓት አለመሻሩንና ጾምንም ሁሉ እንደሚጾም ነው። የሐዋርያት ሥራ ምዕራፍ 28 ቁጥር 17፣ የሐዋርያት ሥራ ምዕራፍ 27 ቁጥር 9። ስለዚህ በዚህ መልኩ አንዱን ምላሽ የምናገኝበት ሲሆን ይህንን እንዶ ትንሽ ለማጠናከር የሚያህል ሐዋርያው ቅዱስ ጳውሎስ ይህን የተናገረው አንደኛ ሥጋ መብላት መጋባትና መውለድ እርኩስ ነው ብለው ያስተምሩ ለነበሩ ለማንያውያን ሲሆን፣ በሁለተኛ ደረጃ የሰው ነፍስ በሥጋው ውስጥ ተቀብራ ተጨቁናለችና ሥጋ እርኩስ ነው፣ ስለሆነም ሥጋ መብላት ያረክሳል ብለው ያስተምሩ ለነበሩት ማንዳውያን ነው። የኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን በፍጹምነት ሕይወት እግዚአብሔርን ለማገልገል ብለው ከትዳር የሚርቁትን ታበረታታለች እንጂ ጋብቻ ርኩስ ነው የሚል ትምህርት የላትም። እንዲሁም ሰውነትን ለማድከምና ፈቃደ ሥጋን ለማሸነፍ ለተወሰነ ወቅት ማለትም በጾም ወራት ሥጋ አለመብላትን ታበረታታለች እንጂ ሥጋ ርኩስ ነው የሚል ትምህርት የላትም። ሥጋና የእንስሳት ውጤት ሁሉ ርኩስ ነው ብላ ቅድስት ቤተ ክርስቲያን ብታስተምርማ የጾም ወራት ሲፈጸም ኦርቶዶክሶች ሥጋና መሰል ነገሮችን ባልበሉም ነበር። ስለዚህ በዚህ መልኩ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ የሚለው በወቅቱ ከነበረው ሁኔታ ጋር ምላሽ የተሰጠበት ሲሆን፣ እግዚአብሔር የፈጠረው መብል እንዲርቁ ያዛሉ የተባለው አምላካችን በምንም መልኩ እሱ የቀደሰውን የባረከውን ለጊዜው ጊዜ እንዳንበላ የተከለከልነውን የጥሉላት ምግብ እንተወዋለን እንጂ እርኩስ ሆኖ እንዳልሆነ በዚህ ሁኔታ እንድንረዳው ያስፈልገናል። ሌላው ጥያቄው አሁንም ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣ ሰውን የሚያረክሰው ይህ ነው የሚል ነው። ማቴዎስ ወንጌል ምዕራፍ 15። ይህም ከመጾም መብላት ይሻላል ለማለት ከሚያነሷቸው ጥቅሶች አንዱ ነው። ጌታችን ግን ይህን የተናገረው እጅን ሳይታጠቡ መብላት ያረክሳል ብለው ለሚያስተምሩ አይሁድ እንጂ ስለ ጾምና ስለ መብላት አይደለም። እንደ ኦርቶዶክስ አስተምሮም ደግሞ ምግብ ሰውን ያረክሳል፣ አለመብላት ብቻውንም ያጸድቃል የሚል ትምህርት የላትም። ቤተ ክርስቲያን ጾም ብላ የምታስተምረውም አለመብላትን ብቻ ሳይሆን ክፉ ነገሮችን አለማሰብን፣ አለመናገርንና አለመፈጸምንም ነው። ከምግብ የመከልከል ዋና ዓላማውም ለኃጢአትና ለርኩሰት የሚገፋፋውን የሥጋን ስሜት ለመግታት ነው። ስለሆነም ይህ ጥቅስ በጭራሽ ጾምን አይመለከትም። ጌታ ይህን ያስተማረው ፈሪሳውያንና የሙሴ ሕግ መምህራን ደቀ መዛሙርትህ እጃቸውን ሳይታጠቡ በመብላት ስለምን የሽማግሌዎችን ወግ ያፈርሳሉ ያሉትን መልስ ለመስጠት እንጂ የጾምንና የፍስክን ምግብ በተመለከተ አይደለም። በአዲስ ጾምን የጀመራትና የቀደሳት ራሱ ጌታችን ሆኖ ሳለ ጾምን ሻረ ማለት ትምህርቱን ከቃሉ ማጋጨት ይሆናል። ጾም ወደ ክፉ ዝንባሌና ትዕቢት ከሚመራን ከባድ ምግብና መጠጥ መከልከልና የሥጋን ፍላጎት ገጥቶ ለፈጣሪ አምላክ መንበርከክና ራስን ማዋረድ እንጂ አንዱ ምግብ ንጹሕ ሌላው ምግብ ደግሞ እርኩስ ስለሆነ አትብሉ ማለት አይደለም። ነቢዩ ዳንኤልም በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ፣ ማለፊያ እንጀራም አልበላሁም፣ ሥጋና ጠጅም ባፌ አልገባም፣ 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ብሎ ነቢየ እግዚአብሔር ዳንኤል የነገረን ጾም ሥጋዊ ፍላጎትን ለመጎሰም ኃይል ከሚሰጡ ምግቦችና መጠጦች መከልከል ስለሆነ ነው።
ትንቢተ ዳንኤል ምዕራፍ 10 ቁጥር 2። ጌታችንም ስትጦሙም እንደ ግብዞች አጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል በማለት የጾምን ተገቢነት አስተምሯል። ማቴዎስ ምዕራፍ 6 ቁጥር 16። እንግዲህ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣ ሰውን የሚያረክሰው ነው፣ ወይም ደግሞ የሚያረክሰው ይህ ነው ብሎ የተናገረው በእጅ መታጠብና አለመታጠብ፣ ሰው ሳይታጠብ ቢበላ አያረክሰውም ለማለት እንጂ እንደውም ሰውን የሚያረክሰው ይሄ ነው ብሎ እዛ ላይ በዝርዝር ተናግሮታል። እና ላለመጾም ከፈለግን ይህን ጥቅስ ማምጣት አያስፈልገንም ማለት ነው። የራሳችን ድካም የራሳችን ምክንያት ስለሆነ ማለት ነው። እንደው የምግብ ነገር ከተነሳ የጥሉላት ወይም ደግሞ እንዳንበላቸው የተከለከልናቸው ምግቦች ለምንድን ነው የተከለከልናቸው የሚለውን ከብዙ በጥቂቱ አንዳንድ ጉዳዮችን ለማንሳት እንሞክር። እነዚህን የጥሉላት ምግቦችን መጾም ተገቢ አይደለም የሚሉ ሰዎች ስላሉ ማለት ነው። የጾም መሰረታዊ ዓላማ ከምግብ መራቅ አይደለም፣ ፈቃደ ስጋን ለፈቃደ ነፍስ ማስገዛት እንጂ። ፈቃደ ስጋን ለማሸነፍ ደግሞ ሰውነትን ከሚያወፍሩና ስሜትን ከሚቀሰቅሱ ምግቦችና መጠጦች መራቅ አንዱ አማራጭ ነው። ሰውነትን ከሚገነቡና ስሜትን ከሚቀሰቅሱ ምግቦች መካከልም ስጋ፣ ወይን ጠጅና የእንስሳት ተዋጽኦ ቀዳሚዎች መሆናቸው የታወቀ ነው። በነገራችን ላይ በጾም ወቅት የአትክልትና ጥራጥሬ ምግቦችን ብቻ የምንመገበው በሚከተሉት ምክንያቶች ነው። አንደኛ፣ አትክልትና ፍራፍሬ በገነት ለአዳም እንዲበላ እግዚአብሔር የሰጠው ምግብ ስለሆነ ነው። እግዚአብሔር አምላክም አለ፣ እነሆ ምግብ ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዝሩ፣ በእርሱ ያለውን ሐመልማልን ሁሉ የዘሩንም ፍሬ የሚያፈራውንና ዘር ያልሆነም ሁሉ ሰጠዋችሁ ይላል። ሁለተኛ፣ እስራኤላውያን በሲና በረሃ ይመገቡ ዘንድ ከሰማይ የወረደ መና የአትክልት ምግብ ስለነበር ነው። መናም እንደ ድንብላል ዘር ነበረ፣ መልኩም ሙጫ ይመስል ነበር። ሕዝቡም እየዞሩ ይለቅሙ ነበር፣ በወፍጮም ይፈጩ ነበር ይላል ዘኍልቍ ምዕራፍ 11። ይህ እንዳለ ሆኖ እስራኤላውያን ስጋ ናፈቀን ብለው በሙሴ ላይ ባጉረመረሙ ጊዜ ስጋ ተሰጥቷቸዋል። ነገር ግን የተመኙትን ሳይመገቡ የጎመጁትንም ስጋ ሳይበሉ ገና በጥርሳቸው ማኘክ እንደጀመሩ የእግዚአብሔር መዓት በላያቸው ላይ ወርዶ ፈጅቷቸዋል። እዚሁ ኦሪት ዘኍልቍ ምዕራፍ 11 ቁጥር 33 ላይ ስጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ፣ እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ፣ የጎመጁ ሕዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተብሎ ተጠራ። ሕዝቡም ከምኞት መቃብር ወደ ሐጼሮት ተጓዙ፣ በሐጼሮትም ተቀመጡ ብሎ የሚነግረንን ልብ ይሏል። ሶስተኛው፣ ዳንኤልና ሶስቱ ሕፃናት አናንያ፣ አዛርያና ሚሳኤል በባቢሎን ተማርከው በናቡከደነጾር ቤተ መንግሥት በነበሩበት ጊዜ የተመገቡት ምግብ የአትክልት ምግብ እንጂ ስጋ አልነበረም። ትንቢተ ዳንኤል ምዕራፍ 1 ከቁጥር 8። ዳዊትም በመዝሙሩ ከላይ እንዳየነው ጉልበቶቼ መዝሙር 108 ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤን በማጣት ከሳ ብሎ በጾም ወቅት ከእንስሳት ውጤቶች መራቅ ተገቢ መሆኑን አስተምሮናል። እንዲሁም ነቢዩ ዳንኤልም ከስጋና ቅባት ካላቸው ምግቦች በተጨማሪ የሚያሰክር መጠጥንም መተው እንደሚገባን ነግሮናል። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ፣ ማለፊያ እንጀራም አልበላሁም፣ ስጋና ጠጅም ባፌ አልገባም፣ 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ብሎናል። በአጠቃላይ በጾም ወቅት የአትክልት ምግብን የምንመገበው ቀላል ምግብ ከመሆኑ የተነሳ የስጋን ፈቃድ የማያነሳሳ በመሆኑና አዳም እንዲመገበው በገነት የተሰጠው ምግብ በመሆኑ ነው። ይህ እንዳለ ሆኖ በጾም ወቅት ስጋንና የእንስሳት ውጤቶችን ብቻ ሳይሆን ስጋ የሚፈልጋቸውንና ለገቢረ ኃጢአት የሚያነሳሱ ምግቦችና መጠጦችን መተው ያስፈልጋል። እግዚአብሔር የሰጠንን በረከት ከድሆች ጋር ተካፍለን መብላትና የስጋን ስራ እንድንሰራ ከሚገፋፋ ከስጋ ዘመዶቻችን መራቅም የማይዘነጋ መንፈሳዊ ተግባር ነው። ከላይ የገለጽነውን አሁንም አጽንኦት ሰጥተን ለመነጋገር ያህል በወርኃ ጾም የማንመገባቸው የምግብ አይነቶች ርኩሶች ስለሆኑ አሊያም የሚያረክሱን ስለሆኑ አለመሆኑን ነው። ነገር ግን ከመጠን በላይ ሲሆን ለኃጢአት ስለሚያነሳሳን እንጂ። ለምሳሌ ወይን በልክ ከጠጣን መድኃኒት ነው፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23። ከልክ ሲያልፍ ግን ለስካር ከዚያም ለኃጢአት ይጋብዘናል፣ ምሳሌ 23 ቁጥር 31። ስጋና ቅቤም እንዲሁ ስለሆኑ ለተወሰነ ጊዜ አንመገባቸውም። የጾም ወራት ሲያልቅ ግን
እንመገባቸዋለን። አሁንም ሌላው ጥያቄና ምላሽ ደግሞ የምንከታተለው የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና የሚለውን ሮሜ 14 ላይ የተጻፈውን ቃል በመጥቀስ በጾምና በጸሎት የእግዚአብሔር ይቅርታ እንደማይገኝ የሚሉ ሰዎችም አሉ። ሙሉ ምዕራፉን ስንመለከተው የሚያስረዳው ምግብን እርኩሰትና ወይም ደግሞ እርኩስና ቅዱስ ብሎ ከሁለት መደብ ስለ መክፈል እንጂ ስለ ጾም ቀኖና የተነገረ አይደለም። በቁጥር 2 ላይ ሮሜ ምዕራፍ 14 መሆኑ ነው። በዚሁ ቁጥር 2 ላይ ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ፣ ደካማው ግን አትክልት ይበላል የሚለው ላይ ሁሉን ይበላ ዘንድ ሲል አይጡን፣ ጊንጡን፣ አህያውን፣ ውሻና ድመቱን ሁሉ ቢበላ ምንም የማይመስለው እንዳለ ነውና አገባቡንና አውዱን መመልከትና መረዳት ይጠቅመናልና በዚህ መልኩ ምላሽ ይሆነናል። ሌላው እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ የሚለውን በቆላሲስ ምዕራፍ 2 ቁጥር 16 ላይም ያለውን ጥቅስ በመጥቀስ ጾምን የሚተቹ ወገኖች አሉ። ሐዋርያው ይህን መልእክት የጻፈው ከአይሁድ ሃይማኖት ወደ ክርስትና የገቡት ወገኖች የአይሁድን ሕግጋት መፈጸም ግዴታ እንደሆነ ስለሚያምኑና በማይፈጽመው ሰው ላይ ሊፈርዱ ይወዱ ስለነበር ይህንኑ ለመቃወም ያስተማረው ነው። ገና መልእክቱን ሲጀምር እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ የሚለው ቃል ይህንኑ ግልጽ ያደርግልናል። አንድ የመጨረሻ ጥያቄ እንዲህ እንመልከት። አንዳንዶች ደግሞ አብይ ጾምን ጌታ ጾሞታልና ይሁን እሺ ይባላል፣ ሌሎቹ ግን ሰው ሰራሽ ስለሆኑ መጾሙ ስህተት ነው ይሉናል። ወደ ምላሹ ለዚህም ደግሞ ስናመራ ለአይሁድ ሕዝብና ለነነዌ ከተማ ሕዝብ ጾም አውጀው የእግዚአብሔርን ይቅርታ ያስገኙት አስቴር፣ መርዶኪዎስና የነነዌ ንጉሥ ናቸው እንጂ እግዚአብሔር አልደነገገላቸውም ነበር። እነርሱ ጸሎታቸውን እንዲሰማቸው በጾም አጅበውታል። እግዚአብሔርም ያላዘዝኩትን ጾማችሁልኛልና አልሰማችሁም ከማለት ይልቅ መቅሰፍትን አርቆላቸዋል። ስለዚህ እግዚአብሔር አምላካችን እሱ የጾመው ጾም እንዳለ ሆኖ ሌሎችም ደግሞ እሱ አምላካችን ባመለከታቸው መልኩ እንደዚህ የሚጾሙ ሰዎች እሱ ቸርነቱ በዝቶ በብሩህ ገጽ እንደተቀበለላቸው ልብ ማለት ያስፈልገናል ማለት ነው። እናጠቃለው። ጾም የሰው ልጅ ክፋት ማድረግ እንዲተው ብቻ ሳይሆን በጎ ስራ እንዲሰራም የሚያነሳሳ መልካም ስርዓት ነው። ለዚህም ነው ጾም የጽድቅ ስራ መጀመሪያ ነው የምንለው። ጾም ማለት አታድርግ፣ ዕፀ በለስን አትብላ፣ አታመንዝር፣ አትግደል፣ በሐሰት አትመስክር፣ ከኔ በቀር ሌላ አምላክ አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ አትስረቅ ማለት ነው። በጾም ሰውነትን እየጎዳ በትህትና ዝቅ ብሎ ወደ እግዚአብሔር እየሰገደ በጸሎት የሚተጋ ሰው የእግዚአብሔር ቸርነቱንና ክርስቶስ እኛን ለማዳን የተቀበለውን ፍጹም መከራ በማሰብ በአርሞ ወደ ሰማይ ተመስጦ ከመንፈሳውያን መላእክት ጋር በምስጋና ተዛምዶ ይኖራል እንጂ ከንቱ የሆነውን የሥጋን ፈቃድ ተከትሎ ሕገ እግዚአብሔርን አይሽርም። ስለዚህ ጾም ክፉ ስራን የሚተዉበት መልካምን ስራ የሚሰሩበት ስርዓት በመሆኑ በአግባቡ የሚጾም ሰው ሕግን ሁሉ በጾም ብቻ ጨርሶ ይፈጽማል። ያለ ጾም ዲያብሎስን ድል ማድረግ፣ ዲያብሎስን ድል ሳያደርጉ ጽድቅን መስራት፣ ጽድቅን ሳይሰሩ መንግሥተ ሰማያት መግባት አይቻልም። ይህ እንዲሆን ግን ጾማችንን እግዚአብሔር ባዘዘን መንገድ እንጂ እኛ በመረጥነው መንገድ በገዛ ስርዓታችን ሊሆን አይገባም። ለመሆኑ እግዚአብሔር የሚወደው ጾም የቱ ነው? እኔ የመረጥኩት ጾም ይህ አይደለምን? እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞችንና ድሆችን ወደ ቤታችሁ ታገቡ ዘንድ፣ የተራቆተውን ብታዩ ታለብሱ ዘንድ፣ ከሥጋ ዘመዳችሁ እንዳትሸሽጉ አይደለምን? ኢሳይያስ 58። ስለዚህ ወዶና ፈቅዶ ከእግዚአብሔር እጅ በረከትን ለመቀበል የሚጾም ክርስቲያን መብላትንና መጠጣትን እየፈለገ አጥተውና ተቸግረው ለሚጾሙ ችግረኞች እርሱ የተወውን ቁርሱን አሊያም ምሳውን በመስጠት ድሃን መመገብ ያስፈልጋል። ይህን የሚያደርግ ብራብ አብልታችሁኛል፣ ብጠማም አጠጥታችሁኛል የሚለውን ሕግ ይፈጽማል። ድሆችና ጾም አዳሪዎችን መመገብ እግዚአብሔር የሰጠውን ከእንግዶችና ከመንገደኞች ጋር ተካፍሎ መብላት፣ አላቂ ጨርቅ አጥተው የተራቆትን ማልበስ በጾም ወቅት ሊዘወተር የሚገባው ጉዳይ ነው። እንዲሁም በጾም ወቅት የኃጢአት ስርየት ወደሚሰጡን ወደ ንስሐ አባቶች የእግዚአብሔርን መንገድ የምንሄድበትን ስርዓት ወደሚነግሩን መምህራን መሄድ እንጂ
የስጋን ስራ እንድንሰራ ከሚገፋፋን ጓደኞቻችንና የስጋን ስሜት ከሚቀሰቅሱ ምግቦች፣ መጠጦች፣ ሁኔታዎችና ቦታዎች መራቅ ያስፈልጋል ማለት ነው። እንግዲህ ከብዙ በጥቂቱ እግዚአብሔር አምላካችን ለዛሬ በጥያቄና መልስ ለሁላችንም ትምህርት እንዲሆነን ለዛሬ ብቻ አይደለም ለሁል ጊዜም ለሌላውም ሰው ጥያቄ ሲመጣብን በዚህ መልኩ መመለስ እንድንችል ትንሽ አቅሙንም እንኳን እንድናገኝ በሊቃውንቱ በብዛት ተብራርቶ የሚነገር አንድም እየተባለ የሚመሰጠር ብዙ ሚስጥራት ያሉበት ነው በውስጡ ብንመለከተውና ይህን ደግሞ እኛው ራሳችን በግላችን በሌሎች አጋጣሚዎች ስንሰማ ትምህርቱን እያዳበር ነው እንድንሄድ እንደው ጠቋሚ እንዲሆነን ነው እግዚአብሔር አምላካችን በዚህ መልኩ ለዛሬ በጾም ጉዳይ ላይ የሚነሱ ጥያቄዎችን እስከነ ምላሾቻቸው ለማየት ይወደድ ነው። ያው መቼስ በየዓመቱ የሚነሳ ጥያቄ የአሳ ጉዳይ ነው። አሳ በጾም ይበላል አይበላም የሚለውን እኛም በተደጋጋሚ አንስተናል። መቼም ብዙ ንጥረ ነገሮች ያሉት አሳን የሚያክል ሰውነትን የሚገነባ ነገር እየበሉ በዚህ ላይ ደግሞ አሳ ስጋ ነው እያለ ሐዋርያው ቅዱስ ጳውሎስም እየተናገረ አሳን በዚህ ጊዜ ካልበላሁ ማለት በእውነት ቅድም እንደተነጋገር ነው እስከ ዛሬም ስናነሳው እንደነበረው ከልባችንም መጥፋት የሌለበት የጾምን ዓላማ መርሳት መዘንጋት ነው የሚሆንብን። ዋናው መጾማችን መራባችን የምንፈልገውን ነገር መተዋችን ከሱ ከአምላካችን ጋር እንድንገናኝና እሱ ለኛ ያደረገውን ውለታና ፍቅሩን እንድናስብበት ስለሆነ ነው። እግዚአብሔር አምላካችን እንግዲህ በዚህ መልኩ ለዛሬም ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን። 7ቱ አጽዋማት ጾም ለምን እንዴትና መቼ በሚል በመምህር ተስፋዬ ምትኩ ተዘጋጅቶ ከነበረው መጽሐፍ ላይና በጥቂቱ ደግሞ ከሆህተ ስብከት ዘቅዱስ ያሬድ ቅጽ 2 መጽሐፍ በሊቀ ጉባኤ ጌታሁን ደምፀ ከተጻፈው እንዲሁም ደግሞ ከዌብሳይት ላይ አግኝተን ነው እነዚህን ነገሮች ሰብሰብ አድርገን ወደ እናንተ እንደ አምላካችን ፈቃድ ያመጣ ነው። አሁንም የደግነት ባለቤት ጾማችንን ሙሉ እንዲያደርግልን እንዲህ ስንሰማ ደግሞ የሚለወጥ ልቦና ስጠኝ፣ ይህንን እንድቆርጥ እባክህ የሚቆርጥ ህሊና ስጠኝ ብለን ለሱ ለአምላካችን በእውነት ቃል እየገባን በጾማችን እሱ እንዲያበረታን ይህንኑ እንደ አጀንዳ አድርገን ጥያቄ አድርገን ወደሱ እያደረስን አምላካችን በደግነትና በምህረቱ የልባችንን መሻት መልካሙ እንዲፈጽምልን ጾማችን ግዳጅ የሚፈጽም ዋጋ የሚያመጣ ፍቅሩን እንድናስብ የሚያደርገን እንዲሆን ከኛ የሚጠበቀውን ነገር በማድረግ ይህን ሁሉ እንድናደርግ ራሱ የሚረዳን አምላካችን ነውና እባክህ እርዳን እያልን ለሱ ልባችንን አፍሰን ከጾማችን ጋር ለአንዳችም ቅጽበት መለየት የሌለባቸውን ጾምን፣ ስግደትን፣ ምጽዋትን፣ ሌሎችም መልካም የሆኑ በጎ ትሩፋቶችን እየሰራን እሱ ኃይል ብርታት ሆኖን የፈቀደውን በሕይወታችን በነፍሳችን እንዲያደርግልን ከምንም ነገር በላይ አብልጠን ደጅ መጥናት ይገባናል ማለት ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በአንዲቷ በነጻች በጎላች በተረዳች በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ እያንዳንዳችን ልቦና አምላካችን በቸርነቱ እንዲያደርስልን እየተከታተልነው መርሃ ግብራችን ያደመጥነው በማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎት ነው። እግዚአብሔር አምላካችን ይህንን የሰማነውን በልባችን ጽላት እንዲጽፍልን እኛም የሰማነውን ለሌላው ለማዳረስ ደግሞ እሱ በቸርነቱ እንዲረዳን ብንችል እኛም ሰብስክራይብ አድርገን እንድንከታተል በዚሁ አጋጣሚ ለመጠቆም እንወዳለን። በቀጣዩ በሌላ መርሃ ግብር አምላካችን እድሜውን ያበድረን መለስ ብለን ደግሞ የማያልቀውን ሁልጊዜም ከማይደርቀው ምንጯ ከማይጎልባት ጓዳዋ እኛም በእጃችን በቅርብ ካሉ ምንጮች እየጠቀስን የተዋሕዶ እምነታችን አስተምሮዎችን እንዲሁ በተለየ ርዕሰ ጉዳይ ደግሞ መከታተላችንን እንቀጥላለን። እስከዚያው ድረስ ይህንኑ እየሰማን ሌሎቹንም መርሃ ግብሮቻችን እያያችሁ እንግዲህ ፕሌሊስትም ቢሆን እየገባችሁ መዝሙረ ዳዊትም አለላችሁ፣ የየዕለቱ ጸሎት አለ፣ ውዳሴ አምላክ አለ። እነዚህ ነገሮች ሁሉ ብትገቡና ብታዩት ፕሌሊስት ላይ እጅግ በጣም በርካታ አለላችሁ። ወደታች ብትወርዱ ከጾማችን ጋር እጅግ በጣም የሚያስፈልጉ ናቸው። ድርሳነ ማህያዊ በተለይ በዚህ በጾም የሚነበብ ነው። እሱ ሁሉ አለላችሁና እንደ አምላካችን ፈቃድ ይህንን እያደመጥን ጾማችንን እሱ አምላካችን በብሩህ ገጽ እንዲቀበልልን እንድንተጋና የደግነቱን ስራ ሰርቶ ለዚያች ለብርሃነ ትንሣኤው በሰላም እንዲያደርሰን እንድንማጸንበት ያስፈልገናልና በዚህ እንዲያተጋን ፈቃዱ ይሁንልን። እመብርሃን ወላዲተ አምላክ እንደ ዓይን ጥቅሻ የሚደርሰው ጸሎቷ እኔንም እናንተንም የሁላችንን በእውነት መጨረሻችንን ታሳምርልን። ሀገራችን ኢትዮጵያን በተለያየ መልኩ የምንሰማው መቼስ በየቀኑ አጀንዳችን ብዙ ነው። ህዝባችን ክርስቲያን ወገኖቻችን እያለቁ እየሞቱ እየተገደሉ ነው። እንደቀላል ነገር እንደው አደራ በሰማይ አደራ በምድር በዚህ ጊዜ ያልጸለይን መቼም ልንጸልይ አንችልምና ሁልጊዜም ከጸሎት መራቅ የማይገባንም ቢሆን እንዲጾም ሲመጣ ደግሞ እንደው እባክህ ህዝባችን ሀገራችን ታርቅልን፣ ለነዚህ ለክፎች ልብ ስጥልን፣ ወደ ቀልባቸው ወደ ሰውነት ግብራ
ማራቸው፣ መልሳቸው ባክ እያልን በእውነት አምላካችንን ከምንም ነገር በላይ ደጅ መጥናት አለብን። እሱ ባወቀ ደግሞ ወደሱ የጠራቸውን ደግሞ የሰማዕታት ደም አድርጎ ተቀብሎ ለክብር እንዲያበቃልን የቅዱሳን አምላክ ቸሩ መድኃኔዓለምን አብልጠን አብዝተን አጥብቀን መለመን መማፀን አለብንና በዚህ እንድንበረታ አሁንም አምላካችን በእውነት ማስተዋሉን ለሁላችንም እንዲያበዛልን ፈቃዱ ይሁንልን። ይቆየን፣ የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።